እሺ አላህ ይታያል ብለህ ታምናለህ ሐፊዝ? አላህ ቂያማ ቀን ይታያል። ኦኬ ምኑ ነው የሚታየው? ደሊል በቁርአን ልስጥ ወያብቃው ነው። ምን ያደርግልኝ? ደሊል አልፈልግም። ቅድሚያ የሚታየውን ንገረኝ። ምኑ ነው የሚታየው? ምኑ ነው የሚታየው? አላህ ነው እኮ። አላህ ምኑ? ሁሉ ነገሩ ይታያል። እሺ ሁሉ ነገሩ ይታያል። አላህ ነው እኮ። አላህ ስትል ማን? አላህ ምንድን ነው? እሺ መንፈስ ነው ወይስ ላይ ወንበር ላይ ሆለ ያ ማከን አሁን አላህ አካል ነው ወይስ መንፈስ ነው? ምን ነገር ይታያል? ምን ነገር ይታያል? አላህ አና አልገባህም መሰለኝ። አላህ የሚለው is not created and ተዳምጠኛ ነው እሱ እፎይ ይሰማል። ቀጥል። እንግሊዘኛ ወድጄዋለሁ። አላህ አላህ is not created አልክ። ይሰማኛል በደንብ እንግሊዘኛው ሲከብድ ረብ ሱብሃነሁ ወተዓላ የቂያማ ቀን ላይ አስቡ። ስማኝ ልጨርስ። እንግሊዘኛም ያን ያህል ባይሆንም እሞክራለሁ ኢንሻአላህ። አላህ ሱብሃነሁ ወተዓላ ራሱ ወንበር ላይ ሆኖ አይነል ሙተከብሪን አይነል ጀባሪን የትልልቅ ሰዎች የታሉ? አሁን ኃይል ካለው ወርኛ ጋር ነው ይላል ማለት በቂያማ ቀን ላይ ማለት ነው። ራሱ ወንበር ላይ ይፎክራል። ብቻው ፊት ምናምን የሚያደርገው ራሱ ነው አልኩ። ቆይ ዛሬ ሲፎክር ማንም የለማ። ቆይ አሉ እንደ ካዳ እኔ ነኝ ብቻዬን ነኝ ማን ንጉስ አለ እኔ ብቻ ነኝ እያለ ሲል ታዲያ ብቻውን አለ ማን ያየዋል? ያኔ ታዩታላችሁ እንደ እንደዛ ሲል ካያችሁት እኮ እኔ ብቻ ነኝ ማንም የለ እኔ ብቻ ነኝ ንጉስ እስቲ ካላችሁ ምናምን ማለት አይጠበቅበትም። ካሉማ እኔ ብቻ ነኝ ማን አለ የት አለ እያለ እኮ የሚለው ማንም ስለማያየው ነው። በድብቅ ነው የሚለው። በድብቅ መፎከር ደግሞ ምንድን ነው? ባዶ ቤት ውስጥ ቤትን ዘግተህ ብፎክር ወንድነት ነው እንዴ? እኔ እየጠየቅኩህ አላህን ታዩታላችሁ ወይ ነው። አንተ ደግሞ እየመለስክልኝ ያለው ያ ማለት ብቻውን ይፎክራል። ደሊል ላምጣልህ፣ በቁርአን ላምጣልህ። ወየብቃ ወጅሁ ረቢ እሺ መፎክር አይደለም። እንስማው መጀመሪያ ለመቀየር ትችላለህ። ተፈለከ ትንሽ ልቀየር። አብሽር። ኦልራይት ከዲጃ አቤት። እንኳን ደህና መጣህ። እንኳን በሰላም ጠበቀኝ። መልካም። በቂያማ ቀን አላህን እናየዋለን ብለህ ታምናለህ አይደለ? አዎ። ምኑን ነው የምታዩት? መለኮቱን፣ ስልጣኑን። አላህን እናየዋለን ብለህ ታምናለህ አይደለ? መለኮቱን ወይም ስልጣኑን። ራይት? እንደዛ ነው ያልከው? አዎ። መለኮት ምንድን ነው? መለኮት የሚታይ ነው እንዴ? በአቅማችን እናየዋለን፣ በልኬታችን። መለኮቱን ወይንም ስልጣኑን አልክ። ስልጣን የሚባል ነገር የሚታይ ነገር ነው እንዴ? ስልጣን ይታያል እንዴ? ለምሳሌ ጠቅላይ ሚኒስትር አብይ ጠቅላይ ሚኒስተር ነው። ጠቅላይ ሚኒስተር የሚለው ስልጣን የሚታይ ነው እንዴ? መለኮት ማለት እሱነቱን፣ ምንነቱን፣ ማንነቱን የሚገልጽበት ማለት ነው። ምንነቱን፣ ማንነቱ የሚገለጽበት ማለት ነው። መለኮት ማለት
ምንነቱና ማንነቱ የሚገለጥበት ነው። እርግጠኛ ነው? አላህ ምንነቱም ማንነቱም ራሱን መገለጫው ነው መለኮት። ከየት አመጣው ይህንን ዲፊኒሽን? ከፈለግ ከቁርአን ከፈለግ ከሐዲስ መረጃ ልትሰጠኝ ትችላለህ? አላህ ቁል ሁወ አላሁ አሐድ፣ አላህ አንድ ነው። አልጠየቅኩም። እኔ አላህ ስንት ነው ብዬ አልጠየቅኩም። አላህ ስንት ነው ብዬ አልጠየቅኩም። መለኮት ነው አልኩ። አላህ ኢላህ ነው። ቆይ ፕሊስ፣ እኔ ጠየቅኩህ መለኮት ማለት ማንነትም ምንነትም ማለት ነው ብለሃል። ከዛ ያ መለኮት ማለት ደግሞ የሚታይ ነው ብለሃል። በመሰረቱ ምንነት ይታያል እንዴ? እሺ መለኮት ማለት ማንነትና ምንነት ነው። እንደ እስልምና አስተምሮ መለኮት ምንነትና ማንነት ከሆነ ማስረጃ ልትሰጠኝ ትችላለህ ወይ? አላህ መለኮት ነው ሲባል ማንነትና ምንነት ነው የሚል ከቁርአንም ሆነ ከሐዲስ መረጃ አለ ወይ? ደሊል ማምጣት ትችላለህ? ሐፊዝ ተመለስ። ነገርኩ እኮ አላህ ማለት አልኢላህ ነው። አልኢላህ ማለት ምን ማለት ነው? የሚመለክ ማለት ነው። የሚመለክ ምን ላይ ነው ያመጣኸው? ይህን መረጃ ከምንድን ነው ያገኘኸው? ከቁርአን የለም። የሚመለክ ማለት ነው አልኢላህ ማለት እንዳለ ቁርአን ታውቃለህ? ትነግረኛለህ አንተ፣ ችግር የለውም። የመሐመድ ተረት ተረት እንደሆነ አውቃለሁ። አልኢላህ የሚለው ግን እኔ እኮ ስለ ስላሴ አይደለም ያወራሁት። አሁን እኮ ስለ የአንተ ታላቁ የታሪክ ጸሐፊ ኢብን ኢስሐቅ ሲረቱ ረሱሉላህ ዘ ላይፍ ኦፍ ፕሮፌት መሐመድ የሚለው ፔጅ ላይ መጽሐፉ ላይ ፔጅ 4 እና ከ3 እስከ 6 ባለ ታሪክ ውስጥ በጻፈው ላይ አልኢላህ የሚለው ለጣዖቶች የሚሰጥ ስም እንደሆነ አስቀምጦታል። ኤኒዌይስ ግን ዋና ፖይንታችን እንመለስና መለኮት ነው። መለኮቱ ደግሞ የሚታይ ነው ስላልከ ነው ወደዚህ የገባ ነው። ኢላህ ማለት ምን ማለት ነው? ኢላህ ማለት ምን ማለት ነው? እፎይ ለጣዖቶች የሚሰጥ ስያሜ ነው። ለማንኛውም ጣዖቶች የሚሰጥ ማስረጃ አይደለም ካልክ ማስረጃ እንኳን ታምጣ ብዬ እኮ ማምጣት አልቻልክም። ነገርኩህ እኮ እኔ ቁል ሁወ አላሁ አሐድ አልኩህ እኮ። አላህ አንድ ማለት ነው። እንዴት ታዲያ ኢላህ ማለት ወንድማችን? አላህ አንድ ነው አላልኩም። ኢላህ ማለት መለኮት ነው ነው ያልኩህ። ኢላህ ማለት መለኮት ነው። ማስረጃ ስጠኝ አልኩህ እኮ። ኢላህ ማለት መለኮት ማለት ነው የሚል ማስረጃ ስጠኝ ስልህ እኮ የለህም። አላህ አንድ ነው የሚል ቁል አላሁ አሐድ ማለት አላህ አንድ ነው ማለት ነው እንጂ መለኮት ማለት ነው እንዴ? ሰውዬ አንድ ማለት ምን ማለት ነው? አንድ ማለት ምን ማለት ነው? አንድ ማለትማ አንድ ነው። ምን ማለት ነው? ያስፈልገዋል አንድ ነው ማለት። የትኛው ምን አይነት አንድ? በቁጥር የምታውቀው ነው? በእስልምና ከሆነ በቁጥር በምታውቀው አንድ ነው የምታምነው። እኔ ግን በቁጥር ለፈጣሪ በቁጥር በማውቀው አይደለም የምጠቀመው። አንተ ግን አላህ ይቆጠራል ብለህ ስለምታምን ፋይናይት የሆነ ነምበር ትሰጠዋለህ። በምን አወክ እንደዛ ማለት? አልሰጠውም ማስረጃ። አንድ ማለት ብቸኛ ማለት ነው። ብቸኛ ማለት ነው። ቆይ አንድ ማለት በቁጥር የሚገለጽ ሳይሆን ብቸኛ በመለኮቱም ብቸኛ ማለት ነው። እንደዛ ብላ አይደለም የምትሰጠው። እንደዛ ብላ አይደለም የምትሰጠው። እና ታዲያ የፊደል ቁጥር ነው። የፊደል ቁጥር ነው የምትሰጠው። የፊደል ቁጥር ነው የምትሰጠው። ማስረጃ አንተ የጠቀስከው ጥቅስ እኮ ማስረጃ። አንድ የሚለውን በቁጥር መናገሬን አንተ ልስራታቅም እንደ ቁል አላሁ አሐድ ማለት እኮ ቁል አላሁ አሐድ ማለት ምን ማለት ነው? አረ በአረብኛ በአግባቡ አንብብ እስቲ አንብብ። ምን ማለት ነው? አሐድ ማለት ምን ማለት ነው? እስቲ አሁን አረብኛውን አንብብ። አረብኛውን እስቲ አንብበው። አስተምራለሁ፣ ችግር የለውም። አሐድ ማለት ምን ማለት ነው? እስቲ ቁል አላሁ አሐድ ምን ማለት ነው? አረ በእናትህ አረብኛ እንኳን ዝም ብለህ በእንግሊዘኛ ተናገር በቃ። ችግር የለውም። ምን ማለት ነው? ፈስረው አንተ በለውና ፈስረው። አሐድ ማለት ብቸኛ የሚመለክ ና ክፈተው ቁርአኑ። አልአሐድ ብሎ ነው ያለው ያነበበው። ክፈተው ቁርአኑ ሱራ
112 ቁጥር 3 አካባቢ በል እርሱ አንዱ ነው የሚለውን አልአሐድ ሚል አሳየኝ። እዚህ ክፍል ላይ ቁርአን ክፍል ላይ ቁልሁ አልአሐድ ነው የሚለው ይሄ ክፍል ናንብብ። አልአሐድ ብለህ ነው ያነበብከው። አልአሐድ ነው የሚለው አንብብ። ጀማል አንብብ። ሶሪ ከድር ጀማል መምህር እስቲ አንብብ። ይሄ ክፍል አልአሐድ ነው የሚለው ይሄ ክፍል ወይንስ አሐድ ነው የሚለው? ቁል ሁወላሁ አሐድ። ወንድምህ ግን ምንድን ነው ያለው? አልአሐድ ብሎ ነው ያነበበው። እኔ ሊያርም ማለት ነው። እኔስ እንደዚህ አይነት ጌም አትጫወቱ እሺ። ማይሞችን ሄዱና እዛ ሸውዱ። ማይሞችን ሸውዱ ይሉና እኔስ በቃ ስላሴ ይላል እንዴ? ስላሴ የራስን አንበብ ስትባል ስላሴ ይለኛል። አሁን አንበብ ሲባል ጸጥ አለና ስላሴ። እኔስ እንደዚህ አይነት ባለጌ አትሁኑ። ወይ ነው አረብኛ መደበቂያችሁ ቋንቋ እንደሆነ። ኦኬ መልካም። ጀማል ለቢ አቤት። አላህ ይታያል ብለህ ታምናለህ? አዎ ይታያል። የውመል ቂያማ ሁሉም ከሞተ በኋላ እናየዋለን። ግን እንደ የስራችን ነው። ገሃነም ሰውዬ ወደ ገሃነም፣ የጀነት ሰውዬ ወደ ጀነት ሲሄዱ አላህ ከጀነቶች ያርገን። የጀነት ሰው ከሆን እናየዋለን። የጀነት ሰው ከሆናችሁ ካይታየላችሁ። ኦኬ ከዛስ ማለት እንዴት? ከዛስ ማለት ምኑን ነው የምታዩት? አላህ ለይሰ ከሚስሊሂ ሸይእ የሚባል እኔ ማንን ይመስላል ብዬ በጠየቁ እኮ ምኑን ነው የምታዩት ነው ጥያቄ። አላህ ምንም አንዳችም እንደ ሰው አምሳያ የለውም። እንደ ሰው ተቀምጠው ቁጭ ብሎ ምናምን ሪፖርት ዛሬ በጣም በዝቷል ማለት ነው አይደለም? አፎይ ቆይ የሆነ ነገር አካል አለው እንዲልህ ፈልገህ ነው አንተ። እንደዛ አይደለም አለ። ኦኬ አላህ ይታያል አይታይም? ይታያል። ምኑ? አንድ ጥያቄ እዚህ ጋር አንድ ጥያቄ ላንሳልህ። አሁን አንተ አለህ እኮ ልነግርህ ነው። ምኑ ነው የሚታየው? አንተ አለህ አንተ ነፍስ አለህ የለህም? እሺ አለህ የለህም? ሩህ አለኝ። ስለዚህ አላህን ልታመሳስለው ነው? እናመሰግናለን። ቀጥል እኮ ይታያል። የት ቦታ ነው ያለው? ምን አገናኘው? ያ ነገር ዝም ብሎ ችግር የለውም። ለምን ጅል ትሆናለህ? ወንድማችን አላህ ይታያል አይታይም? እንደሆነ አሳየኝ። ኦኬ አላህ እንደኔ ነፍስ ነው? አላህ እንደኔ ነፍስ አይታይም? ይታያል አልኩህ። ግን እንደዛ ስልህ በቁርአን አንስቼ ነገር ደልል ታመጣለህ። አላህ አንተ አሁን ለምሳሌ አርጉመንቱ ደካማ እንደሆነ ላሳየህ። አንተ የኔ ነፍስ ከአላህ ይልቅ ረቂቅ ነው ማለት ነው። ያንተ አላህ ከኔ ነፍስ ይልቅ ግዙፍ ነው ማለት ነው። ባመጣው ሎጂክ፣ በአንተ ባመጣው ሎጂክ ያንተ አላህ ቦዲ ነው፣ የኔ ነፍስ ደግሞ ረቂቅ ስለሆነ ሊታይ አይችልም። ያንተ አላህ ግን ከነፍስም ያነሰ ደካማ ነው ማለት ነው። ቴንክ ዩ። ስለዚህ አንተ የለህም ሩህን ማየት ካልቻልክ ነፍስህን አንተም የለህም ማለት ነው። ሙት ነህ ማለት ነው። ጭንቅላት አለ ቅንጭ። ስለዚህ ከዛ አንጻር ተረዳው ወንድማችን። አይ እንትን ነው ባለፈው እንትን ላይ ስሰጥ ወንበር ላይ እግሩን ዘርግቶ ምናምን ደግሞ ስትናገር ማለት ነው። ቢያንስ ለሰው አንተ አታምልከው እሺ፣ ችግር የለውም ግን አለ አይደል አንተ እኛ ያንኛውን የእናንተን አምላክ እንደምናከብረው ሁሉ ነብይ ኢየሱስን እንወደዋለን እናከብረዋለን። ምንድን ነው የምታወራው? ወደ ቶፒኩ ግባ። ስለ አላህ አውራ፣ ስለሌላ ቶፒክ አይደለም እያወራን ያለ ነው። ያላ ጀምር። ምንድነው ቶፒኩ? ኦኬ። ስለዚህ አላህን ምኑን ነው የምታየው? ሁሉንም እናየዋለን። ፊቱን ተፊቱ እስከ እግሩ ድረስ ታየዋለህ? አዎ እናየዋለን። እናመሰግናለን። ስለዚህ ሰምታችኋል። ከፊቱ እስከ እግሩ ድረስ ሁሉን
አካበን እናየዋለን ብሎናል። እጁንም እግሩንም ፊቱንም ካለው ምናምን ስልህ እንደ ሰው ልመስለው እኮ ነው አንተ። ስለዚህ ምንድነው እሱ አላህ የተገደበ አካል ነው ማለት ነው። የሆነች ቦታ ላይ የሆነ ዳይሬክሽን ላይ የተከበበ ፍጡር ነው የምታመልኩት ምንላችሁ ለዚህ ነው። ምክንያቱም ከላይ እስከታይ ድረስ ሰዎች ካፕቸር ሊያደርጉት ከቻሉ የሆነ ቦታ አሁን ቁጭ ብሎ ተጎልቶ ወይንም ቆሞ ወይንም እየተዝናና ወይንም ተኝቶ ያለ ግዙፍ አካል ያለው ፍጡር ነው እያመለካችሁ ያላችሁት። ፖይንታችንም የክ ስላደረግ በጣም እንወዳለን፣ እናመሰግናለን። ፖይንቱ ምንድነው? እሱ እያመለክ ያለው ፍጡር ነው። እርሱም ደግሞ የሆነ ቦታ ላይ የተቀመጠ የተንጠለጠለ ገደብ ያለው በፍጥረታት ውስጥ የተካበበ በፍጥረት ውስጥ የሚካበብ ከሆነ ደግሞ በደንብ አስተውሉ። መጠን ያለው ነገር ሊታይ የሚችል ነገር እሱ ግዙፍ ነው። ግዝፈት ያለው ሊታይ የሚችል መጠን ያለው ከሆነ ደግሞ እሱ ፍጡር ነው። ምክንያቱም ግራ፣ ቀኝ፣ ፊት፣ ላይ፣ ታች፣ ኋላ የሚባሉት በሙሉ የተፈጠሩ ስለሆነ እነኚህ ከመፈጠራቸው በፊት እሱ መኖር አይችልም። ምክንያቱም ያካበቡት ነገሮች በሙሉ ፍጡራን ስለሆኑ ማለት ነው። ለይሰ ከሚስሊሂ ሸይእ የሚለውን ቁርአን ክፈተዋ። እንደዛ ደግሞ ካልክ ለሱ ምንም ግጭት እኮ ነው። ምንም ችግር የለውም። አላልከኝም? ሱረቱ ኢኽላስን ክፈት። ቆይ አንደኛ ግጭት ይሆንብሃል። ፊት አለው አልከኝ። ቆይ አዳምጥ። ማንንም አይመስልም ብትልም ባት አለው አልከኝ፣ እግር አለው አልከኝ፣ ሁለት እጅ አለው አልከኝ፣ ሁለት እጅ አለኝ። ባት አለው አልከኝ፣ ሁለት ባት አለኝ። ሁለት እግር አለው አልከኝ፣ ሁለት እግር አለኝ። አምስት ጣት አለው፣ አምስት ጣት አለኝ። ስለዚህ ከኔ ጋር መሳስለ ከጨረስክ በኋላ አዳምጥ። ማንንም አይመስልም ብትል የከለር ይሆናል ማለት ነው። እሱ ወይን ጠይም ይሆናል ወይን ቀይ ይሆናል። ሌላኛ ደግሞ ልስጥህ። ሜይ ቢ ፊዚክስ ተምረህ እንደሆነ አላውቅም። ተምረሃል ፊዚክስ መምህር ተወንክ። እስኪ ስለ ኦፕቲክስ እና ስለ ፎቶን ህግ ንገረኝ እስኪ። ስለ ኦፕቲክስ እና ሳይንስ ይቅርና አንድ ጥያቄ መልስልኝ እዚች ላይ። ቆይ መምህር ነገር ስለመሰልከኝ ነው። መምህር ነገር ስለመሰልከኝ ነው። ምክንያቱም ከዚህ በፊት ዶክተር ነኝ ብለህ ስጠይቅ ምንም የምታውቀው ነገር ስለሌለ እስኪ ስለ ኦፕቲክስ እና ስለ ፎቶን ህግ ንገረኝ እስኪ። የሚታይ ነገር ላይ አፕላይ ስለሚሆን የፊዚክስ ተምራል ሎወር ግሬድ ላይ አይ ቲንክ ግሬድ 10 አካባቢ ይመስለኛል አለ። እስኪ ንገረኝ፣ የሚታይ ነገር ምን ያስፈልገዋል ለፊዚክስ ህግ? ይሄ እኮ ሳይንስ ጋር የሚገናኝ አይደለም። እፎይ የሚታይ ነገር ምን ያስፈልጋል? አንተ ነው የምታየው እኮ አንተ ነው የምታየው እኮ ከሳይንስ ምን ያስፈልጋል ለማየት? እሺ ተው፣ ለሚታይ ነገር ምን ያስፈልጋል? አንድ ጥያቄ ልጠይቅ። አናቆመውም። የጠየኩህን መልስ ቅድሚያ እኮ የሚታይ ነገር ምን ያስፈልጋል? በቃ አላውቀውም። ምንድን ነው ታዲያ? ጓን ለብሰህ ምን ስጋ ቤት አራጅ ነህ እንዴ? ቆይ ስጋ ቤት እንትን ነህ? ሸላች ነው? ምንድን ነው አራጅ? ዶክተር ነኝ ብለህ ሕክምና ላይ ስጠይቅህ ምንም የምታውቀው ነገር የለም። ሜይ ቢ መምህር ከሆንክ ብለህ ደግሞ ፊዚክስንም ስትጠየቅ አታውቅም። በሃይማኖት እያወራን ሳይንስ ምን አገባው እዚህ ውስጥ ብዬ ነው። ስለዚህ ስለ አንተ ነው የጠየኩህ፣ ስለ እይታ ነው የጠየኩህ። ስለምታየው ነገር አንድ ነገር ለሚታይ ነገር ምን ያስፈልጋል ብዬ ኦፕቲክስን እና ፎቶን ስጠይቅህ ምንም የምታውቀው ነገር የለም። ይኸው ምን አለ መሰለህ አንተ የምትለኝና በቁርአን አንስቼ ብነግርህ አይገባህም። አጥሻት አትረዳኝ። አላባት አለው አይደለ? ዊል እሺ፣ ችግር የለው። ቆይ አላባት አለው። ቆይ አላባት አለው። የኔን ጥያቄ አላባት አለው። አላባት አለው። የኔን ጥያቄ እኔ ብዙ እውቀቱ የለኝም። የኔን ጥያቄ ላንሳ። አላባት አለው የለውም? መልስ። የኔን ጥያቄ አትሻልም አንተ እውቀቱ ስላለ። አላባት አለው የለውም? መልስ። እፎይ ምን ነው አላባት አለው የለውም? ሪፖርት እየመጣብኝ ስለሆነ ነው። ምንም ማለት አላባት አለው የለውም? የኔን ጥያቄ ከተቀበልከኝ ልጠይቅህ። እሺ ቡሃሪ 49 19 እንክፈትልኝ አንዴ። ወደ አንተ እንገባለን። ወደ እኔ በኋላ ትገባለህ። አሁን ቶፒኩ ላይ ቁም እኮ አንድ ጥያቄ ልጠይቅህ። ምንድን ነው እሱ? ከቶፒኩ ጋር ከተያዘ ቀጥል። 03 ምንድን የሚሆን ይመስላችኋል? ትገምቱ። መስፍን ይገባል። ክርስትና ሃይማኖት የተጀመረው በማን ነው?
እሺ የእምነታችን ጀማሪም እንትኗ ክርስቶስ ነው። በአምላክ ነው የተጀመረው። አምላክ ነው የጀመረልን፣ በመላእክቶች ነው የተጀመረው። በጣም ጥሩ። በኢየሱስ ማለት ነው። ኢየሱስ ደግሞ አምላክ ስለሆነ እሱ ነው የመሰረተልን። በጣም ጥሩ። ከሱ በፊት ያሉ ነብዮች ምን ነበር ሃይማኖታቸው? ኦኬ አምላካችን መጀመሪያ መጨረሻም የለው። የአንተ አምላክ ሜይ ቢ አላ መጀመሪያ ስላለው ከእሱ ጋር አገናኝተው ከሆነ ጥሩ ነው። ኤኒዌይስ ከፈጣሪ በፊት እያለ ይጠይቃል። ቶፒኩ ላይ ግባ። ክርስቶስ ገና ሲፈጥረን ራሱ እንድናምን አድርጎ ነው የፈጠረን። እንደው እንትን አድርጎ ነው ያባረሩን። አዳምጥ አንተ ደግሞ የእፎይ በግ ምናምን ብሎ ተሳድበው ነው። የእፎይ በግ ብሎ ማን የሰደበ? ሙጂብ ተመለስ። እኛ የተፈጠርንበት ዋና ዓላማችን ክርስትና አላህን ፍሩ። ወላሂ በኢንቦክስ ምናምን የምትሳደቡ ማለት ነው ሙስሊሞች፣ አንዴ ልናገር። እፎይ ቤት አሁን ሁሱ ቤት ገብቼ ተቃላ ሰድብ እኔ ሙስሊም ነኝ። ጥያቄ ለመጠየቅ ነው እፎይ ቤት የምገባው ማለት ነው። ይሄን ጥያቄ እፎይ ቤት መግባት ነው ወንጀል ያደረገው ማለት ነው። ይሄን ነገሩ ወላሂ አሁን ሁሱ ቤት ገብቼ ስወጣ ከዛ ኢንቦክስ ውስጥ ምሳርበዋል እዛ ታች ኮመንት ላይ ይሳደቡ ነበር። እኔ ጥያቄ ለመጠየቅ ነው የምገባው። እኔ ላኢላሀ ኢለላህ ሙሐመድ ረሱሉላህ በአንድ አላህ ማመን ሰው ጨርሻለሁ። ወረዱብህ ወላሂ አሁን ሰው ጭራሽ ስድብ ወይ እንትን በሉ። ብዙ ሰው አታስወሩ ወይ ወንጀል ከሆነ ተናገሩ። እኔ አሁን ጥያቄ ለመጠየቅ ነው እዚህ የምገባው። እሱን እንትን ለማድረግ ማለት ምላሽስ እዛ ልጠይቅ ገብተህ ነው ወይንስ እዛ ስትወያይ አግኝተው? እዛ ገብቼ ነው እንጂ የእፎይ በግ ይደርሳል። ቆይ እኛ ምላሽ ሰጠንማ። ወይስ አንተ ተረጋጋ። ወላሂ በቃ አብተለተውኝ እንደዚህ አይደረግም። ወላሂ አይብ ነው ይሄ። እንደ አይነት ነገር ጥሩ አይደለም። ሰው ለመጠየቅ ነው የሚገባው። ይጠይቅ፣ የፈለገውን እንትን ብሎ ይሄድ እንጂ እንደ እንትን አታርጉ። ነውር ነው ይሄ። ወርደው ባል ኤኒዌይስ ያው መቻል ነው። እሺ ወደ ፖይንቱ እንመለስና ይሄን አዲስ አንብቦ እስቲ ጀማል ማንበብ ትችላለህ? አረብኛ ወይ እንግሊዝኛ? አንብብልኝ አንተ። ቀጥል እስቲ አንብበው። አንብብልኝ፣ ችግር የለውም። የፈለግከውን አንብብ አንተ፣ በአረብኛ ወይም በእንግሊዝኛ እኮ። ማለት የኔ ፖይንት ጋር የጠየቅኩ ጋር ነው የሚመጣጠነው። ያንተ ነው የኔን ለምን ማመጣው? አሁን እኮ ያንተ መጽሐፍ ቅዱስ ነው የምታስነብበኝ። አንብብ አልኩ። አሁን ቀጥል እኮ። ይሄንን ለምን ታመጣዋለህ ነው? ያንተ መጽሐፍ ቅዱስ ክርስትና ሃይማኖት የተጀመረው በኢየሱስ ነው ብለሃል። ከዛ እንደገና እንደዚህ አይነት ዘገምተኛ ደግሞ ያደርስባችሁ ካሚታርክ ዋብያው በቃ የአንተ ድንቁርና ደግሞ የከፋ ነው እና ለመመለስ ከሆነ ኧረ በእናትህ እስኪ ድንቁርና በቃ በኪስ የያዘው አቤት በቂያማ ቀን አላህን ታዩታላችሁ። ታምናለህ? እሱን ኦፍ ኮርስ። ኦኬ አላህን ስታዩት በሙላት ነው የምታዩት ወይንስ በከፊል? ማለት እሱ ነው ያናከብስ አላህ እንግዲህ ራሱን በነገረን መልኩ እናያለን። ለሰ ከመስሊሂ ነው ማለት እኛ እናቀም አላህን። እሺ የመጀመሪያ የምታውቁት በምኑ ነው? እንግዲህ እሱ ይነግረናል ሳይሆን ተጽፏል እኮ ተቀምጧል። ሐዲሱ ወይና አዲስ ታውቀዋለህ ብዬ አስባለሁ ብለህ እንትን እየዋሸህ ካልሆነ በምን እንደምታውቀውት ተቀምጧል። የሚለውን ትቀበላለህ? በአቱን ገልጦ እናያለን የሚለውን ትቀበላለህ ወይንስ ይህን አዲስ ትክደዋል? አትቀበለው? ምንድን ነው የሚለው? እስኪ አንብቦ ምንድን ነው የሚለው? ሀደሰና
እቀበላለሁ። ሐዲስ ሶሒህ ከሆነ እቀበላለሁ። ስለዚህ አላህ በባቱ ነው የምንለዩት ማለት ነው። ሐዲሱ እንደዚህ ነው የሚለው። ያ እንደዛ ነው የሚለው። እንዴት አድርገዋል? እስቲ በአማርኛ ልክ አድርገው እንግሊዝኛውን። ናሬትር አቡ ሰይዳ እንደተረከው I heard the prophet saying, our Lord Allah will lay their shin. Then, በአማርኛ ብታደርገው የበለጠ ሰው የሚረዳ እኔ የምረዳለሁ ማለት እንረዳ ማለት እንግሊዝኛ ይሰማል። መሺ ይህንን አታውቀውም እስከዛሬ አላህ ባቱን ገልጦ እንደሚያሳይ እየዋሸ ነው የሚመስለኝ። ሰምቻለሁ ግን ማለት እዚህ ጋር ታዲያ ምንድን ነው ችግር የፈጠረብህ? አንተ ጥያቄ የፈጠረብህ ነው። ስለዚህ በባቱ አላህም የምንለዩት በባቱ ነው አይደለ? አዎ። ባቱን ከእጁ በምንድን ነው የምትለዩት? ባቱን ከእጁ በምንድን ነው የምትለዩት? አላህም የምንለዩበት የዛለታ አላህ ነው አይደለም ብላችሁ የምታውቁት በባቱ ከሆነ እጅና ባቱን በምንድን ነው የምንለዩት? እንግዲህ ስንግሮናል መጀመሪያ እንግዲህ ሐዲሱ ላይ እንዳለ እገልጽላችኋለሁ ብሏል እኮ። እንዴት ነው የምታውቁት? ባቱ ወገብ ላለመሆኑ ወይ ማንንም አይመስልም ከተባለ ባቱ ጭንቅላት አለመምሰሉ ወይንም ደግሞ እግር አለመምሰሉ እንትን ፊት አለመምሰሉ ወይንም ደግሞ ጣት አለመምሰሉ ወይንም ደግሞ ሌላም አካል ሊሆን ይችላል ላለመምሰሉ ፊቱን ከባቱ እጁን ከእግሩ በምንድን ነው የምንለዩት? በመምታውቁት። ምክንያቱም አንተ አላህ ነህ አይደለህም ብላችሁ ለመወሰን ባቱን አይታችሁ ስለሆነ። እንግዲህ እሱ እኮ መጀመሪያ አሁን እዚህ ጋር አሁን አውቀናል። አሁን ሐዲሱ እንዳለው አላህ ባቱን ያሳየናል የውመል ቂያማ። በዛኔ እንግዲህ በምን ታውቃላችሁ? ባቱን እንዳሳያችሁ በምን ታውቃላችሁ? ባቱን ይሁን እግሩን ይሁን ወይንም ደግሞ ፊቱን ይሁን እጁን ይሁን አንተ አላህ ነህ አይደለህም ብላችሁ ለመወሰን በምን ታውቃላችሁ ባቱን? እሱን አላህ አለም፣ እሱን የሚያውቀው። ምክንያቱም የምታውቁበት በባቱ መለያ ስለሆነ ባቱን ወይም እሺ፣ ባት ምንድን ነው እሱ? ባት እጅ ነው። ባት እጅ ነው። ስለዚህ ባት ሲባል ያለ እጅ ነው፣ ክንዱ አካባቢ ነው። ማንንም አይመስልም ካለ እፎይ ሊሆን ይችላል እሱ። ስለዚህ እጅ ደግሞ ምንድን ነው ታዲያ? ያለ እጅ ደግሞ ወገብ ሊሆን ይችላል ማለት ነው። እጅ ደግሞ ችግሩ ግራና ቀኝ እጅ ነው ያለው፣ ጣቶች አሉት እጁ። እና ቶፒኩ የዛሬ ቶፒክ ይሄ ነው። ያ ባት ምንድን ነው? አንደኛ። ሁለተኛ በባቱ እንዴት ነው የምንለዩት? በምን ታውቃላችሁ? ባት ይሁን ጣት ይሁን ፊት ይሁን አፍንጫ ይሁን ጆሮ ይሁን ይሄ ባት ነው አንተ አላህ ነህ ብላችሁ ልወስኑ የቻላችሁበት ምክንያት እንዴት ነው? በምን አወቃችሁ ባት መሆኑ? ፕላስ ደግሞ የሚታይ ነገር በባህሪው የሚታይ ነገር ቦዲ ነው የሚታየው፣ ግዙፍ አካል ነው የሚታየው። ባቱ አንደኛውን ፓርት ከሌላኛው ፓርት ይለያያል ማለት ነው። በደንብ አስተውል። የኔ እጄ፣ እግሬ፣ ጣቴ፣ ፊቴ፣ ወገቤ፣ እግሬ፣ ባቴ፣
ታፋዬ እያንዳንዱ መግለጽ ትችላለህ። ይሄንኛው ጣቱ ነው፣ ይሄኛው እጁ ነው፣ ይሄኛው ወገቡ ነው፣ ይሄንኛው ታፋው ነው፣ ይሄኛው ባቱ ነው ብለህ መግለጽ ትችላለህ። ለምንድን ነው የምገልጸው ከተባለ በቅርጽ እያንዳንዱ የተለያዩ ናቸው። አንደኛ ቅርጻቸው ይለያያል፣ ሁለተኛ መጠናቸውም ይለያያል፣ የተቀመጡበት ቦታም ይለያያል። በዚህ ምክንያት እያንዳንዱ ስትራክቸሮችን ባት፣ እጅ፣ ጣት፣ ፊት እነኚህ የቱጋ ስትራክቸራቸው እንደተቀመጠ ወጣ ይታወቃሉ። በዚህ ምክንያት መግለጽ ይቻላል። ያላህም የተለያየ አካል ስብስብ ድምር ውጤት ካልሆነ በስተቀር ይሄኛው ባት ነው ይሄኛው እጅ ነው ብለህ በምን ለየኸው? ባቱ ባለበት ላይ እጁ የለም ማለት ነው። ባቱ ባለበት ላይ አይኑ የለም ማለት ነው። ባቱ ባለበት ላይ ጆሮ የለም ማለት ነው። ጆሮም እዛ ነው ካልክ ደግሞ ባት ብቻ ተብሎ አይጠራም፣ ጆሮ ተብሎ መጠራት አለበት። ኩን ፈየኩን አብዲ ቀድሞ ገብቷል። ግን አብዲ ጤና ይስጥልን። እንኳን ደህና መጣ። ደህና ነህ? ይፎይ ሰላም ነው? እንዴት ነው? ደህና ነህ? አለ አለው። አልሐምዱሊላህ ሹክራን። እሺ እመልሳለሁ። ኩን ፈየኩን ቀድመሃለች። ኩን ፈየኩን እንኳን ደህና መጣሽ፣ ወይንም እንኳን ደህና መጣ። ይሰማል? ኩን ፈየኩን ኩን ትንሽ ድምፅሽ ይርቃል። ድምፅሽ ትንሽ ይርቃል። ሚዩት ነሽ። አሁን ይሰማል? ሌኔ ከተሰማሽ ቀጥይ። ኦኬ ሙጂብ እንኳን ደህና መጣ። ሙጂብ ማንኛው ነው እያወራለሁ? ኩንፌን ነው የሚያወራው። ኩን ፈየኩን ኩን ታጁ ቀጥሎ። በቃ የአንተ ድምፅ እየቆየ ነው የሚደርሰው። ሙጂብ ካለክ ተመለስ። ሙጂብ ወጣው ይሰማል። ምን ነበረ ሪቻርድ? በቂያማ ቀን አላህን ታዩታላችሁ አይደለ? እኛ በቂያማ ቀን والله አላወኩኝም። አታውቅም? አላህን ታዩታላችሁ አታዩትም? አላውቅም። እኔ አልሰማሁም እንደዚህ። ምን አንተ ምን በሚለው አይታል? አንተ ይታያል ፈጣሪ ብለህ የምታምነው አይታይም ብለህ የምታምነው? ሰሞኑን ግን ተግባባችሁ? ያው ክርክር ነበር በእናንተው በኩል ቄሶቻችሁ በኩል ከአንተ የምትናገረውና ቄሶቻችሁ የምትምሉት የተለያየ ነበር። ምንም አልተለያየም። ኢየሱስ ክርስቶስ እግዚአብሔር ነው ምንድን ነው? ቶፒኩ ላይ ገባ። አሁን ያው ከቶፒኩ ጋር ተያይዘዋል እኮ እግዚአብሔርን ታያለህ አታይም አይደል ያልከኝ? ቶፒኩ ላይ ገባ። አላህን በቂያማ ቀን ምኑን ነው የምታዩት? እያዳመጥከኝ ነው? በደንብ እያዳመጥኩ ነው። አላህን ምኑን ነው የምታዩት በቂያማ ቀን? እኛ አላህ እንዲህ ነው ለማለት ማለት ነው። ያው በፊት ባለፈው ሁሱም እኮ ገልጾልኛል አይደል? አልተገለጸም ብሎኛል። አዎ። ስለዚህ አንተ ከዛ ተረዳ አይደል? እንደዚህ ከተረዳ እኔ ደግሞ ምንድነው የተረዳሁት? አልተገለጸም መልስ ነው እንዴ? እግዚአብሔር
ባት የለውም እንዲህ የለውም። አቤት አልተገለጸም ብሎኛል እለዋለሁ። በቃ እሱን ተረድተሃል። በቃ ያልተገለጸ አምላክን አታምልክ። በቃ እኛ በስጋ የተገለጠውን እናመልካለን። እግዚአብሔር ብለህ ደግሞ አካሉን አትገልጽም። ኢየሱስ ክርስቶስ እግዚአብሔር የምትለውን ቃል ፕሊስ ተረጋጋ። ቆይ ተረጋጋ። ስለዚህ አምላክ በመለኮታዊ ክብሩ አስቀድሞ ዓለምን ሳይፈጠር የተጓደለ አካላት እግዚአብሔር ምን ማለት ነው? ያስዋሻል። ምክንያቱም ኢየሱስ ክርስቶስ ተረጋጋ። እባክህ ተረጋጋ። ታጁ ተረጋጋ። ጅምር ጣዖትን እያመለክ ተረጋጋ እና መልስ ካለ ትመልሳለህ፣ ከሌለህ ግን ፓኒክ አታድርግ። ጥያቄ ካለ ትጠይቃለህ በስርዓት ዳሲት። ኤኒዌይስ አብዲ ኩን ፈየኩን ይሰማል። ትሰሚያለሽ? እንኳን ደህና መጣሽ። እንኳን ሰላም ቆያችሁ። እየሰማሁ ነው። የኔ አልተሰማችሁም እንጂ እስካሁን እየተናገርኩ ነበር፣ ግን ወደ እናንተ አልደረሰም ድምጼ። አላህ ሱብሓነሁ ወተዓላ አለኝ ያለ ሁሉ አለው። እኛ መፈላፈል በአምላክ ላይ መፈላፈል ወይም ደግሞ እሱን ይሄን ይመስላል ብለን ማለት አንችልም። አለኝ ያለው ሁሉ ይመስላል ነሻል አለኝ ያለው ሁሉ ቆይ ልንገርህ፣ ጥያቄ አቀርብልሃለሁ። በአንተ አታናግርም። እኛ አላህ ምን አለው ብለን አልጠየቅንሽማ እያልክ ነበር። ቅድም እኮ ታዩታላችሁ። ፕሊዝ አላህ ምን አለው አይደለም ጥያቄያችን። አላህን ታዩታላችሁ በቂያማ ቀን እናየዋለን። አዎ የጀነት አላህን በምን ነው የምንለየው? እናየዋለን። በቃ አምላክ ነው እሱ በተገለጸው ነብይሽ ዋሽቷል ማለት ነው። አላህን የምንለዩት የዛለታ በባቱ ነው ብሎ የተናገረው ዋሽቷል ማለት ነው። ወይንም አታቂም አምላክሽን እከተላለሁ ብለሽ የምታመልኪውን አላህም የምንለይበት የዛለታ በባቱ ነው። በመጀመሪያ ሲመጣ እናቅህም ሂድልን ብለሽ ታባርሪዋለሽ። በቂያማ ቀን ግን ብታቂው በምን ይሆናል? በባቱ። ይሄ የሚያሳየው ምንድነው? አምላክሽን አለማወቅሽ። በምን እንደሚለይ እንኳን በምን እንደሚታወቅ እንኳን አታቂም ማለት ነው። ድምፅሽ ሩቅ ነው፣ አይሰማንም ለኛ። የአንተ አምላክ አልኩ ገሃነም ነው የሚከትፍ። ለምሳሌ አንተ ለምን ሲባል ጎዶሎ ሰዎችን ድምፅሽ ሩቅ ነው፣ አይሰማንም። እልህ ዞሽ እያወራሽ ስለሆነ ተረጋግተሽ ብታወሪ ይተሻለ። ኖ እኔ እያወራሁ ነው በስነ ስርዓቱ። አምላክ አልኩ ጎዶሎ ሰዎችን እንደማይቀበል ቤተ መቅደስ እንደማያስቀበል ሁሉ ይናገራል። ስለዚህ ኮንፈያኩን ጥያቄ ካለሽ ትጠይቂያለሽ። ተረጋጊና። ያንቺ አላህ እኮ ዲቃላዎች ጋነም ነው የሚገቡት ያለ አምላክ ነው የምትከተዩ። ቤተ መቅደስ መግባትና አታገልግሉ ማለት ካስከፋሽ፣ ለምሳሌ በአንቺ በቀላሉ ልስጥሽ። አዛን ለምሳሌ ድምፅ የሌለው ወይም ደግሞ መናገር ማይችል ሰው አዛን ይላል እንዴ? መናገር ማይችል ምላሱ እንትን ያለ አዛን ይላል? አዛን አይልም። ስለዚህ አላህ እሱን አዛን እንዳይል ወይንም መመሪያ ስለሰጠ እንዳያገለግል፣ ስለዚህ አላህ ክፉ ጨካኝ ነው ማለት ነው። ኖ አንተ ተረጋጊና ፓኒክ አታርጊ። ጀሃነም ነው የሚያስገባህ። በቃ ተረጋጊ። ከስር ሆነሽ ተማሪ ጎደሊት ከስር ተማሪ። እሺ መልካም። አምላካቸውን እንደማያውቁ አያቸዋል። ብልግና ባህሪያቸው፣ መገለጫቸው፣ ስድብ፣ ነውር አያውቁም። እነሱ ጌጣቸው ነው። በቃ አሁን እንደዚህ በመሳደቧ ትረካለች። ከስር ያሉት ውስታዞቹ ጀግና ጀግና እያሉ ነው ይሄኔ ከስር። ምክንያቱም ዋብያ ናቸው። እነሱ ደግሞ መሳደብ ነው ስርዓት የሚባል ያልፈጠረባቸው። ነውርና ብልግና ልክ እንደ መገለጫ የያዙ ናቸው። ሰው በጤናማ ሁኔታ መጠየቅ ይችላል። አይምሯቸውን የከተቧቸው የዘጓቸው ዘሌዋውያን ምዕራፍ 17 ዘዳግም ምዕራፍ 23 በእነኛ አጥረው ስለያዟቸው ከዚህ ውጭ የሚያውቁት ነገር የለም። ድንቁርናን እንደ እውቀት ነው የተከናነቡት ማለት ነው። እኔ ቻሌንጅ ያደርጋቸዋለሁ። ስለ አላህ ስለ አምላካቸው ምንም የሚያውቁት ነገር የለም። አላህ ቢጤ የለውም፣ አምሳያ የለውም፣ አልወለደም፣ አልተወለደም፣ እርሱ አንዱ ነው፣ አለቀ። ከዚህ ውጭ የሚያውቁት ነገር የለም። መፈክር ማለት ነው። ከዛ ቴዎሎጂካል ዲስኬሽን ስታደርጉ አምላክ እንዲህ ብሏል፣ አንተ እንደዚህ ብለሃል፣ እዛ ጋር እንደዚህ ገብቷል። ይሄ መልስ አይሆንም። ያሄ መልስ አይሆንም። እንደዚህ በመጮህና በማልቀስ መልስ አይሆንም። ስለ አምላካችሁ አለማወቃችሁ
የሰውን በመሳደብ የእናንተን እውነት አታደርጉትም። የሰውን በመተቸት የእናንተ እውነት አይሆንም። እኛ ጋር የዳበረ እንዲህ ዝም ብሎ ቂጥን እንዴት ትታጠባለህ፣ ሽንት ቤት እንዴት ትገባለህ፣ ስንት ታገባለህ፣ እንዴት ወሲብ ታደርጋለህ፣ እንዴት ነው እሱ አፍንጫ ውስጥ ውዱ ማድረግ ያለብህ፣ እንትን እንዴት ነው ማድረግ ያለብህ፣ ወሲብ ካደረግክ በኋላ እንዴት መታጠብ አለብህ፣ ከዛ እንዴት ነው መብላት ያለብህ፣ ገነት ስንት ሚስት ታገባለህ፣ ስንት ወሲብ ታደርጋለህ። እንደዚህ አይነት አይደለም የኛ ጥያቄና መልሳችን ራሱ። የእናንተ ፈተዋችሁ ራሱ ይሄ ነው። በቃ ከዚህ ውጭ የለም እኮ። በግራ እጄ ነው መብላት አለብኝ፣ በቀኝ እጄ ነው መብላት አለብኝ፣ በቂጤም በስንት ድንጋይ ልጥረግ። ይሄ ነው የእናንተ ፈትዋችሁ። ወሲብ ሳደርግ ምን ብዬ ልበል? ይሄ ነው ፈትዋችሁ። የእኛ ጥያቄው ራሱ እንደዚህ አይደለም። እንደዚህ አይነት ጥያቄዎች ከእነኛ ጋር ሚዲያ ላይ ሲጠየቁ ራሱ ሰምታችሁ ታውቃላችሁ? ከአምላክ ጋር በተያያዘ ነው እኛ አይምሯችን ውስጥ ያለው ራሱ እንዲቴል የተብራራ አስተምሮ ነው ያለን። ለዚህ ነው ስለ አምላካችሁ ስትጠየቁ ሪቴት የምታደርጉት። ስለዚህ ፍጡር እያመለካችሁ ነው። ምክንያቱም በባህሪው በመገለጥ ሳይሆን በባህሪው ተጀምሮ አላለቀ። ነቢያትን አስተምሮ ነው የምከተለው ብትሉ ጥቀሱ ብላችሁ ስለ አምላካችሁ እግር አለው፣ እጅ አለው፣ ባት አለው፣ ፊት አለው፣ ጭንቅላት ይኑረው አይኑረው አናቅም፣ ደረት ይኑረው አናቅም፣ አንገት ይኑረው አይኑረው አናቅም፣ ሆድ ይኑረው አይኑረው አናቅም፣ ወገብ እናውቃለን። ታፋ ይኑረው አይኑረው አናቅም፣ ወገብ ይኑረው አይኑረው አናቅም፣ ጠፍር ይኑረው አይኑረው አናቅም፣ ብልት ይኑረው አይኑረው አናቅም፣ እምብርት ይኑረው አይኑረው አናቅም። ጆሮ ይሰማል። እሺ ጣቶች አሉት። ነቢያቶች ይህንን አስተምረዋል። አይ ሙሐመድ የነገረንን ነው። ከዛ በመጣና የነቢያት አስተምሮ ነው ትላለህ። ከነቢያት አስተምሮ ነው ይህንን ያገኘኸው ወይንስ ከሙሐመድ? እንዳለ የምንነግረኝ ግን ሙሐመድ የነገረህን ይሆናል ማለት እና ዳምድ እኔ ደማመጣ አንተ ለማስተማር አይደለም የገባው። እሺ ታጁ አሁን ቶፒኩ ላይ ግባና ማድረጉ ለምንድን ነው ያስፈለገው? አንተ ሰውን ለመመለስ ነው። ለዚህ ቶፒኩ ላይ ግባ። እሺ ቶፒኩ ላይ ግባ። በቂያማ ቀን አላህን በምንድን ነው የምታውቁት? እኔ የአንተን ቤት ስገባ ማለት ነው አምኜ ነበር የሚገባው። ምን ብዬ ማለት ነው? ያው ትመልሰኛለህ ወይ? አላህን በምንድን ነው የምታውቁት? የቂያማ ቀን ቆይ አንድ ነገር ማግባባት ያለብን ነገር አለ። አንተ ያው በእውቀት የተሻልክ በመሆኔ ነው። አሁን ስለ ኧረ መልስ እባክህ መልስ። አላህን በምንድን ነው የምታውቁት? አሁን እኮ እኔ የምጠይቀኝ ጥያቄ እኮ አይደለም በክርስትና ወይ በእስልምና አይደለም ጥያቄ እየጠየቅኩ ያለሁት ከማስተናገድ ከመስተንግዶ አንጻር ነው። አሁን ቤቱ አስተያየት በኋላ ትሰጣለህ። አስተያየት ከፈለግ በኋላ ትሰጣለህ። አታልቅስ። ቶፒኩ ላይ ሚት አድርገህ በቃ አስተያየት የሆነ መስጫ ሳጥን እንመስላችኋለን እንዴ ስታስቡት? መልስ ካለ ትመልሳለህ፣ ካሌለ ሚት አድርገህ ተማር። ካልቻልክ ደግሞ ከስር ሆነህ ተማር። እኔስ ሀዩቲ ሰላም ነው? እንዴት ነው? እንኳን ደህና መጣሽ ብያለሁ። እሺ አላህ ይታያል ብለሽ ታምኛለሽ? አይ ቲንክ ኔትወርክ ዞሻል። ጥያቄ ነበረኝ ክርስትና ላይ ማለት ነው። ጥያቄ በኋላ ላይ ነው የምንቀበለው። ትንሽ ቆየት በይ። ቅድሚያ እዚህኛው ቶፒክ ላይ ስላላ የምትይው ነገር አለ? አምላክሽን ታውቂዋለሽ? አምላክሽን ታውቂዋለሽ? ያለ አይ ስለአምላኪኝ አንተ ጋር መጥቻ አይደለም። እሺ በደንብ አስተውሉ። እንግዲህ በቃ ድምፅሽ ትክክል አለም። ድምፅሽን አስተካኪ። አላህን በባቱ ነው የምንለየው ብለው ያምናሉ። የት ነው ባቱን ያዩት? የት አይተው ነው የሚለዩት? ፕላስ ደግሞ ባቱ ከእጁ በምን እንደሚለይ ያወቁ። በባቱ ነው የምንለየው ብለው በመጀመሪያ አንፈልግም አንተ አምላካችን አይደለም ብለው ያባርሩታል። ቡሃሪ 74:39 እንክፈተው። ቡሃሪ 74:39 አንዴ ክፈተው።
አምላካቸውን በመጀመሪያ እናቅህም አንተ የኛ ጌታ አይደለህም ብለው ያባርሩታል። ኦኬ እሱ አካባቢ አድርግልኝ። የኛውን ሃይማኖት ለማስረዳት የራሲን ሎክ ሁሉም ይመጡና አላህ እናንተ ወደዛ ሂዱ እናንተ ወደዛ ሂዱ ይባላሉ። ሙስሊሞች ብቻ ይቀራሉ። ከዛ ሙስሊሞች ብቻ ሲቀሩ አላህ ይመጣል ወደ እነሱ። የራሲን ጨርሰና ባያን ፕሊስ ላስወርደታችሁ። አላህ እንደዚህ ያሳፍራል። አትፈሩ አምላካችሁ ላይ የምታመልኩት ከሆነ ለምን ትሸማቀቁበታላችሁ? ስለ አላህ ሊነበብ ሲል ቀፈፋቸው። ጭንቅላት የሌለው እግር ሊነበብ ሲል ኤኒዌይስ እንደዚህ ይላል። ናው ዊ አር ዌይቲንግ ፎር አወር ሎርድ። አሁን ጌታችንን የምናመልከውን እየጠበቅን ነው አሉ። ሙስሊሞች ናቸው የሚሉት። then the almighty will come to them in a shape other than look the one which they saw the first time. ከዛም ጌታቸው በፊት ካዩት ቅርጽ በተለየ ሁኔታ ይመጣል ይላል። መቼ ነው ያያችሁት? መቼ ነው ያያችሁት? በቂያማ ቀን ሙስሊሞች፣ ክርስቲያኖች፣ አይሁዶች ይሰበሰባሉ። አይሁዶቹ ሂዱ እዝራን ተከትለው ወደ ጋን ይባላሉ። ክርስቲያኖቹ ሂዱ ኢሳን ስታመልኩ የነበራችሁ ይባላሉ። ሁለቱም እንግዲህ አይሁዶችም እዝራ የምታመልኩ ሂዱ ይባላሉ። ክርስቲያኖች ደግሞ ኢሳ የምታመልኩ ሂዱ ተብለው ይባላሉ። ከዛ ሌሎቹ ደግሞ እንደዛው የሚያመልኩትን ሂዱ ይባላሉ። ማን ይቀራሉ? መጨረሻ ሙስሊሞች። ምን እንደምትሰሩት ሲባሉ ጌታችንን እየጠበቅን ነው ይላሉ። ጌታችንን እየጠበቅን ነው ሲሉ ከዛ ይመጣል። ሲመጣ ግን በሚያውቁት ቅርጽ ሳይሆን በፊት ባላዩት ቅርጽ ነው የሚመጣው። then the almighty will come to them in a shape other than the one which they saw the first time. በፊት ካዩት ቅርጽ በተለየ ሁኔታ ይመጣል። አላህ ሼፕ አለው፣ ባይዘ ቅርጽ አለው። ሼፕ ያለው ቅርጽ ያለው ከሆነ ደግሞ ፍጡር ነው ነው and he will say ከዛም እንደዚህ ይላል I am your Lord እኔ ጌታችሁ ነኝ ይላቸዋል። and they will say you are not our Lord ብለው ይመልሱለታል። እኔ ጌታችሁ ነኝ ሲላቸው ሙስሊሞችን መጥቶ አላህ ሂድ እባክህ አንተ ጌታ አምላካችን አይደለም ብለው ያባርሩታል። ጌታቸውን እንኳን ይክዳሉ። አላህን ይክዱታል። አንተ አምላካችን አይደለም ይሉታል። አምላካችን አይደለም ይሉታል። ምክንያቱም አሁን ውብ አድርገው የሳሉት አላህ ጭንቅላት አልባ ሆኖ ከመጣባቸው አስቡት እንዴት እንደሚቀፍ። አምላካችን አይደለህም አንተ አምላካችን አይደለም ብለው ያባርሩታል። they will say you are not our Lord and none will speak to him. ከዛ በኋላ ወለ ማውራት ይደብራቸውና አወሩትም ይዘጉታል። አስባችሁታል? የሆነ ሰው ጋር ሄዳችሁ ለምሳሌ አንድ እናት በቲቪ ፊልም ላይ እንኳን ብታዩ ልጆቿ ጋር ሄዳ ወይም አንድ አባት ልጆቹ ጋር ሄዶ ልጆቼ እኔ እኮ አባታችሁ ነኝ ሲል አይተውት በቃ አንተ አባታችን አይደለም ቢሉት ከዛ አረ ልጆቼ እኔ አባታችሁ ነኝ ሲል ሁሉም ልጆቹ ላሽ በልብለው ጸጥ ብለው መልስ እንኳን ባይሰጡት ቢቀሩ የራሳቸው ወሬ ቢያወሩ ፊልም ብታዩ እንደዛ ራሱ አይደብራችሁ? ምን አይነት ባለጌ ልጆች ናቸው? አባታቸውን እንዴት አባታችን አይደለም ይሉታል? እንዴትስ ደግሞ ሲያወራቸው ምላሽ አይሰጡትም ብላችሁ አታስቡ? ክፍሉ እንደምታዩት none will speak to him ማንም አያወራውም ይላል። ከዛስ then but the prophets and then it will be said to them do you know any sign by which you can recognize him? ከዛ በኋላ ግን ነቢያቶቹ ያዋሩታል ማለት ነው። ማለትም ነቢያቶቹን ይጠይቃቸዋል አላህ
የምታውቁበት መንገድ አለ ብሎ ይጠይቃቸዋል። they will say ደሽን ባቱ ይላሉ። ከዛ ነቢያት በምንድን ነው የምታውቁት ብሎ መጨረሻ ይጠይቃቸዋል። ግራ ሲገባዋላ እስከ ዛሬ ስታመልኩ የኖራችሁ ታዲያ ምንድን ነው ካላወቃችሁኝ በመታመልኩት ምንድን ነው እሱ የምታውቁት ሲላቸው ባት ይላሉ። and so Allah will then uncover his shin whereupon every believer will prostrate before him. so ከዛ በኋላ አላህ ምን ያደርጋል? ባቱን ገለጥ አድርጎ ያሳያል ማለት ነው። አላህ የሚያውቁት በምንድን ነው? ባት አምላኪ ስለሆኑ ማለት ነው። አምልኮተ ባት። አሁን የኛ ጥያቄችን ለምናት ቀጥል። ባቱን በምንድን ነው ያወቁት? አንደኛ ወገቡ ከባቱ በምን ይለያል? ወገብ ከባት እንደሚለይ በምን አወቁ? ሁለተኛ የሚታይ ነገር ምን ይፈልጋል? በፊዚክስ መቤት ተምራችሁታል። በፎቶንና ኦፕቲክስ ህግ መሰረት ሁለት ሪኳርመንት ያስፈልገዋል። አንደኛ የሚታይ ኦብጀክት በባህሪው ላይት ሪፍሌክት ማድረግ አለበት። ላይት ሪፍሌክት ሲያደርግ ከዛ እናንተ እነኛ ላይቶች እንትን ብለው ከአይናችሁ ጋር እንትን ብሎ ያ ነገር ይታያል። ካልሆነ ግን ላይት ሪፍሌክት ማያደርግ ከሆነ ላይት ምን ማድረግ አለበት? ራሱ የሚረጭ መሆን አለበት። ሶርስ ኦፍ ላይት መሆን አለበት። አላህ የትኛው ነው? ላይት ሪፍሌክት የሚያደርግ ከሆነ ኤክስተርናል ነገር አላህን አፌክት ያደርገዋል ማለት ነው። ምክንያቱም ላይት እሱ ላይ ደርሶ እሱ ሪፍሌክት የሚያደርግ ከሆነና እናንተ የምታዩት ከሆነ ኤክስተርናል ነገር ላይት ያስፈልገዋል እሱን ለማየት ማለት ነው። እና እሱን የሚገልጥ እሱን የሚያሳይ ነገር ያስፈልጋል። ይሄ ደግሞ የፍጡር ባህሪ ነው። አይ በራሱ ባህሪ ሪሊዝ ያደርጋል የምትሉስ ከሆነ ኢንትሮፊ ችግር ያመጣል። ተርሞዳይናሚክስ ሩል 1 ላይ የኢንትሮፊ ችግር ይመጣል ማለት ነው። ሎ ኦፍ ዲስኦርደር ሃይ ይሆናል። በዚህም ምክንያት ምን ይሆናል ማለት ነው? አላህ ፍጡር ይሆናል ማለት ነው። ኢንትሮፊ እየቀጠለ ነው እንጂ ሄደው እየቀነሰ ስለማይመጣ በተርሞዳይናሚክስ ህግ አንድ መሰረት ማለት ነው። ዲስኦርደሩ ሃይ ስለሚሆን ኢነርጂ እንትን ስለሚያደርግ ማለት ነው። ስለዚህ የትኛው ነው? በሁለቱም ብንሄድ ይሄ ፍጡራን ባህሪ ነው። መታየቱ በራሱ ይህን ችግር ያመጣል ማለት ነው። ይህን ችግሮች ያስከትላል። ስለዚህ የምታመልኩት አላህ ፍጡር ነው። የምታመልኩት ነገር ፍጡር ነው። ፍጡር ለምን ታመልካላችሁ? ኢቭን ኤፒስቴሞሎጂ ችግር አለው። እኛ የምናውቀው ነገር የምናየው ነገር ሪሌቲቭ ነው። ቲዮሪ ኦፍ ሪሌቲቪቲ ተምራችኋል አይደለ? የምናየው ነገር አንጻራዊ ነው። ነጭን ያወቅነው ጥቁርን ስለምናውቅ ነው። ብርሃንን ያወቅነው ጨለማ ስለምናውቅ ነው። አላህ ከለር ከሌለው ነጭም ጥቁርም ቀይም ብርሃንም ጨለማም ካልሆነ ሊታይ አይችልም ማለት ነው። አሌስ አላህ በባህሪው የሱ ተመሳሳይ ነገር አለ፣ ካልሆነ የሱ ተቃራኒ ነገር አለ ማለት ነው። አቻው የሆነ ተቃራኒ ነገር አለ ሪሌቲቭ ለማየት፣ ካልሆነ ግን ሊታይ አይችልም። ሊታይ ስለማይችል ማለት ነው። የምናያቸው ነገሮች አንጻራዊ ስለሆኑ ይሄንን እንዴት አድሬስ ታደርጋላችሁ? ሌላኛው ባቱ ባለበት ላይ እጁ አይኖርም። አንድ ሁለት ተብሎ የሚቆጠር ነገር ደግሞ ገደብ አለው ማለት ነው። ትራንሴንደንት ነው ፈጣሪ ተብሎ በሚታመን ላይ ደግሞ አት ዘ ሴም ታይም ፋይናይት እና ኢንፋይናይት ሊሆን አይችልም። ሁለት ቁጥር ፋይናይት ነምበር ስለሆነ
እርሱም ግራና ቀኝ የተሰጠው ፊትና ኋላ የተሰጠው በቦታ በዳይሬክሽን የሚካበብ የሆነ ስለሆነ በምንም ተአምር ትራንሴንደንት ሊሆን አይችልም። ስለዚህ ምን ይሆናል ማለት ነው? ፋይናይት ይሆናል። እነኚህ ደግሞ 1 2 ተብለው የሚቆጠሩ ቁጥሮች ለመከፋፈል አንዱን ያልሆኑ ስላልሆኑ ምንድነው የሚሆነው ማለት ነው? ፍጡር ይሆናል ማለት ነው። ምክንያቱም ለመለያየትም ሬዲ ስለሆኑ፣ ምክንያቱም እግሩ ላይ ፊቱ ስለሌለ፣ ፊቱ ላይ ባቱ ስለሌለ አንዱን የሚያዘው ይኖራል ማለት ነው። በአካል ውስጥ እንደ ፍጡራን ይሆናል። ግራ ቀኝ የሚለው በራሱ ሪሌቲቭ ነው እንጂ አብሶሊት አይደለም። ግራ ቀኝ የሚባል ነገር የለም። ሪሌቲቭ ነው፣ ሁሉ አንጻራዊ ነው። ከቦታ አንጻር ከነገሮች አንጻር የሚነገር ነው። አብሶሊት የሆነ ፈጣሪ ደግሞ ግራና ቀኝ አለው ማለት አይቻልም። ግራና ቀኝ ካለው ግራና ቀኝ የፍጡራን ሪሌቲቭ ከሆነ ከምን አንጻር ነው አላህ ግራና ቀኝ ባት ምናምን ብለህ ልትሰጠው የምትችለው? ግራና ቀኝ በራሱ ፍጡር ሆኖ ሳለ ማለት ነው። ለምሳሌ ቀኝ እጃችን ጠንከር ይላል ከግራ እጃችን። ለምንድን ነው የሆነው? አንደኛው የአእምሯችን ስትራክቸር በግራ በኩል ያለው ቀኙን ስለሚቆጣጠረው ነው አይደለ? ስለዚህ አላህንም ቀኝና ግራ ካለው አንደኛው እጁ ጠንከር አንደኛው ደከም ያለ ከሆነ፣ አንደኛው እግሩ ደከም አንደኛው እግሩ ጠንከር ያለ ከሆነ የአእምሮ ስትራክቸሩ በራሱ እንደኛ ነው ማለት ነው እኮ ግራና ቀኝ ካለው ከዳይሬክሽን ብቻ ሳይሆን